በነገራችን ላይ የድህነት ጥልቀቱ ምን ያህል ባለጠጋ መሆን እንደሚቻል ከማሳየት በስተቀር ሌላ አስተዋጽኦ የለውም። ኢሞሽናሊ ኮኔክትድ ከሆነ ካለፈው ጊዜ ጋር ምንም አይነት መጣጣር፣ ምንም አይነት አዲስ ትምህርት መማር፣ ምንም አይነት ከሀገር መውጣት፣ ምንም አይነት 10 4 5 ቦታ መስራት ከምትፈሩት ችግር ሊያላቃችሁ አይችልም። let the emotion go. when the emotion go, the temple is clean. ሰዎች አክሰስ ማድረግ የሚችሉት ፊውቸር የሚባል ወይ ፓስት የሚባል ነገር የለም። ሁሉም የሆነው አሁን ወስኑ። አሁን ህይወታችሁን አታስበሉ ፕሊዝ do it now. እሺ ተመልሰናል። በጣም አሪፍ ተወያየን። በደንብ እየተወያየን ነው። በጣም ጥሩ። ምን ላይ ነበር ያቆምነው? አጓግቶ ነው አይደል ያቆመው? እንዲቀጥል በጭብጨባ እንቀበለው። አመሰግናለሁ። እንግዲህ ቅድም ካቆምንበት እንቀጥላለን ማለት ነው። ኦኬ ያለፈውን ጊዜ አናማርረውም። እዚህ ድረስ አምጥቶናል። ግን ለውጥ ያለ ነገር እንፈልጋለን። ሶፍት መሆን አለበት ማለት ነው። እዚህ ጋር እኔ ከዚህ ተገላግዬ የሚል ነገር መቆም አለበት። ምክንያቱም ብዙ ጊዜ ሰዎች ከኃላፊ ጊዜ ለመላቀቅ የመፈለጋቸውን ደረጃ በማማረር ቢገልጹት በቃ ቆርጠው ሊሄዱ እንዳሰቡ አይነት ስሜት ይሰጣቸዋል። ከዚህ ስራ የሚያላቅቀኝ ነገር ባገኝ መለወጥ ከፈለጋችሁ በነገራችን ላይ the first step በፍጹም መዘለል የሌለበት ስቴፕ ከዚህ ማን ያላቅቀኛል ማለት መተው ያስፈልጋል። የመጀመሪያው ስቴፕ። ምክንያቱም ምን አረጋችሁ? በነገራችን ላይ የድህነት ጥልቀቱ ምን ያህል ባለጠጋ መሆን እንደሚቻል ከማሳየት በስተቀር ሌላ አስተዋጽኦ የለውም። ዳሴ ምን በገንዘብ መቸገር ብርቅ ነው እንዴ? ለኛል ኢትዮጵያውያን ምን ብርቅ ነው እንዴ መቸገር? ተቸግሮ የማያውቅ ሰው እስቲ ይኖራል እኮ። ሁሉንም አይነት ችግር እናውቀዋለን በየመጠኑ። ለአንዳንዱ ሰው አንዱ ይጎላል፣ ለአንዳንዱ ሰው አንዱ ይጎላል እንጂ ችግሮችን እናውቃቸዋለን በየአይነታቸው። ኦኬ ስለዚህ መስጠት የሚገባቸውን አገልግሎት ሰጥተው አሁን ልንሸኛቸው ነው። ስለዚህ ምን የሚያጣብቀን ነገር አለ ከነሱ ጋር? መተው ከኃላፊ ጊዜ መላቀቅ ከፈለጋችሁ የመጀመሪያው ስቴፕ be soft about what happened in the past. be soft ላታገኙት ስለሆነ ከዚህ በኋላ ብርቅም ስለሆነ ልትለያዩም ስለሆነ እንደውም በደንብ አጥብቃችሁ እንደ ከበረ እንግዳ ብትይዙ ጥሩ። ሰላም ማጣት በጣም ኦቨርዌልሚንግ በሆነ ሰላም ማግኘት ሊተካ ይችላል። አክቹአሊ ይሄ ፖሲቢሊቲ ባይኖር ኖሮ ይሄን ሴሚናር አላቀርብም ነበር። በጣም እጥረት ውስጥ መኖር በአባንዳንስ ውስጥ ለመኖር የሚያዘጋጅ ኮንትራስት የሚሰጥ ቦታ ነው። ምንም ጸጉር የሚያስነጭ ነገር የለም ማለት ነው። ወዲያ ነገር የግንኙነቶች መፋለስ፣ ብዙ ችግሮች መኖር፣ ሌላ አይነት ግንኙነት መፈጠር እንደሚቻል ኮንትራስት ለማድረግ የሚያገለግል ነገር ከመሆን በስተቀር ሌላ ነገር የለውም። ስለዚህ እስኪ ለራሳችሁ እስካሁን የኖርኩት ኑሮ ምስጋና ይገባዋል በሉና ጻፉ ውስጥ እዚህ ድረስ ስላመጣኝ I thank for whatever happened in the past. whatever የምትማሩት ብዙ ነገር ሊኖር ይችላል። ዳይቮርስ ሊሆን ይችላል፣ ኪሳራ ሊሆን ይችላል፣ ራስን ዝቅ አድርጎ መመልከት that is okay። ከዚህ ጋር ሰላም ስትሆኑ ማለት ምን ማለት አብሮኝ ኑር ብሎ መቀበል ማለት አይደለም። ሰላም መሆን ማለት ልሸኝ ስለሆነ በሰላም እንለያይ ማለት ነው። ልትሸኙት ካልፈለጋችሁ ግን ምንድነው የምታደርጉት? ተመልሶ ስለሚመጣ ነገር ያንን የትላንትናውን ፊት ላሳየው ፈልጋለሁ። በነገራችን ላይ
ሰብኮንሽስሊ ይሄ አሁን ብትኖሩት ኖሮ እንደሚሄድ እርግጠኛ ከሆናችሁ ጥርስ የሚያስነክስ ምንም ነገር የለም። እንደሚቀጥል ካወቃችሁ ግን you are going to do that። ምን ትጠላላችሁ? ከዛሬ በኋላ የማታገኙትን ነገር ለምን ትጠላላችሁ? እስኪ ፈትሹ እስኪ በስሜታችሁ ውስጥ አሁን የምትኖሩት ኖሮ ከዛሬ ማታ በኋላ የሚሄድ ቢሆን እና እርግጠኛ ብትሆኑ ጥርስ ትነክሱበታላችሁ ነው። ስለዚህ የመጀመሪያው ነገር ኢሞሽናሊ ዲስኮኔክት አድርጎ አሁን ከምትኖሩት ኖሮ ማለት ነው። ብዙ ሰዎች ከኃላፊ ጊዜ ጋር የሚጣበቁት ቅድም እንዳልኩት የሚመጣውን ዘመን ከለር የሚያደርገው ያለፈው ዘመን ብቸኛው ምክንያቱ ዚያር ኢሞሽናሊ ኮኔክትድ ቱ ኢት። ይህን ትልኮ ነው የደረሰብኝ እንዲህ አርጎ ጊዜን አባክኖ ነው የሄደው ነው። በጣም ትልቅ ትምህርት ሰጥቶሽ ነው የሄደው። you learn that much about yourself. that's okay ማለት አሁንም እሱ ተመልሶ ይመጣ ማለት አይደለም። ኖ ሊሄድ ስለሆነ ይሄኛው ነገር በሰላም እሸኘዋለሁ። ጥርሴን አልነክስም፣ ላብላብ አይለኝም። አም ሶፍት ካን ዩ ዱ ዛት? እስኪ በአእምሯችሁ ውስጥ በህይወታችሁ ውስጥ አብሯችሁ መቆየት የሌለበት የሚመስላችሁ ነገር ካለ ሰላም መፍጠር ትችላላችሁ ከዛ ጋር። ይሄ ቲካቲካ እንደ እኩያ ግብ ውስጥ መግባት አቁማችሁ ሲሄድ ልታዩ ትችላላችሁ በአእምሯችሁ ውስጥ። this is the final. So can you be soft about your past? Can you do that? አሁኑን አርጉታ። be soft about what you want to go. ስለ ኃላፊ ጊዜ ማውጣት ማውረድ ሩሚኔት ማድረግ ገጠር ያደጋችሁና የሚያመነጅኩ ከብቶችን የምታውቁ ሰዎች እስኪ ያሳዩ። ኦኬ ማመንጀክ ማለት ምን ማለት እንደሆነ የማታውቁ ሰዎች እስኪ ንገሩ፣ አሳዩ እያችሁ። ማመንጀክ ታውቃለህ? ይኸውላችሁ የሚያመነጅኩ ከብቶች አሉ። ለምሳሌ እንደ ላም አይነት ምን ማለት እንደሆነ ለማታውቁ ሰዎች ላብራራላችሁ። ሳር ሲያገኙ እንደዚህ ጨፌ ሳር ሲያገኙ ይበሉና በግርድፉ ማለት ቶሎ አርገው በደንብ ሳያደቁት ወደ ሆዳቸው ይልኩታል። ጨጓራቸው የተለያየ ኮምፓርትመንት አለው። ምናልባት በትምህርት ታውቁት ይሆናል። ከዚያ በኋላ እርፍ ሲሉ ወይ ተኝተው ወይ ቆመው ከአንደኛው ጨጓራ ውስጥ ያወጡና አኝከው አድቅቀው እንደገና ወደ ሌላ ጨጓራ ይልኩታል። if you don't know what that is ይሄ በእንግሊዝኛ ሩሚኔት ማድረግ ነው ወይ ሪጋርጂቴት ማድረግ ነው። በአማርኛ ማመንጀክ ይባላል። የሚያመነጅኩ ከብቶች የገባውን መልሰው አውጥተው አመንጅከው አድቅቀው ደምና ህዋስ ውስጥ በሚገባ መንገድ እንደገና መልሰው ይሰዱታል። አብዛኛው ሰዎች ህይወታቸውን የሚኖሩት በዛ መንገድ ላይ። let me tell you something ስለ ኃላፊ ጊዜ ሪፍሌክት ማድረግ ትችላላችሁ። ያለፋችሁበትን መንገድ ገለልተኛ በሆነ መንፈስ የሆነ በጣም ሴንቲመንታል በሆነ መንፈስ ሳይሆን በዚህ መንገድ አልፌያለሁ፣ በዚህ መጥቻለሁ፣ ይሄ ቢዝነስ ከስሯል፣ ይሄ ቢዝነስ እንዲሆኗል፣ ይሄን አሳክቻለሁ ልትሉ ትችላላችሁ። ገለልተኛ ሆናችሁ ሪፍሌክት ማድረግ ትችላላችሁ። when it comes to creating life ወደፊት ልትገነቡት የምትፈልጉትን ነገር በተመለከተ ከኃላፊ ጊዜ በምንም አይነት መንገድ ኢንስፒሬሽን ማግኘት አትችሉም። ኢንስፒሬሽን ዝም ከማለት ከማዳመጥ የሚመጣ ነገር ነው። ስለዚህ ጥያቄ ልጠይቃችሁ፣ ከዛሬ ጀምራችሁ ከዚህ በፊት ኖራችሁት የማታውቁትን ህይወት መፍጠር ትፈልጋላችሁ ወይ? ስቶፕ ሪገርጂቴቲንግ። ግን እንዲሁ በቀላሉ ይጠፋል ወይ? ኃላፊ ጊዜ ውስጥ የተከሰተው ነገር በቃ ተወኝ ስላልነው ይጠፋል ወይ? አይጠፋም። ግን መላ አለ። የምታደርጉት ነገር ምንድን ነው? ኃላፊ ጊዜ ውስጥ የተከሰቱና መልሰው በህይወታቸው ውስጥ እንዳይቆዩ የምትፈልጓቸው ነገሮች ካሉ write them down and feel them inside your body። ያልተሳካ ግንኙነት ውስጥ ያለፈ ሰው ስለ ግንኙነቱ ሲያስብ የሚሰማው ስሜት አለ። ሎጂኩን አላልኩም፣ ስሜት አለ። ስሜቱ ምን ሊሆን ይችላል? ፖሲብሊ ምን ሊሆን ይችላል? ያ ስሜት ሀዘን ሊሆን ይችላል፣ ፍራቻ የወደፊቱን፣ ምናልባትም ራስን ዝቅ አድርጎ መመልከትም ሊሆን ይችላል። እየናቁኝ ይሆን ጓደኞች የማይበረክቱልኝ what did happen? ብቻ ግን ሰውነታችሁ ላይ ከፈለጋችሁት ስለዛ ጉዳይ ስታስቡ የሚሰማችሁ ስሜት አለ። ቀጥላችሁ ያንኑ የሚመስል ግንኙነት ብትመሰርቱ ስሜቱ ቦታው ላይ እስካለ ድረስ በሌላ ሰውነት ውስጥ ያንኑ ሰውዬ ነው መልሳችሁ የምታገኙት። ይሄን ያረጋገጣችሁ 2-3 አይነት ግንኙነት ውስጥ ገብታችሁ የምታውቁ ሰዎች በደንብ ታውቁታላችሁ ብዬ አስባለሁ። ስለዚህ ምንድነው ማድረግ ያለብን ካላችሁኝ
ከስሜቱ ጋር ቀጥታ አብራችሁ ሆኑና በደንብ ፊል አድርጉት። የተሰማችሁ ስሜት በመሸሽ ሳይሆን ቁጭ በሉና የጻፋችሁት ወይም ደግሞ በኃላፊ ጊዜ ውስጥ ያለፈና የምታስታውሱት ነገር ካለ ጻፉና ኪሳራም ይሁን ምንም ይሁን ስለ ወደፊት መፍራት ይሁን ስላለፈው መጸጸት ይሁን whatever can you just experience the energy inside your body። ይሄ ምን ያደርጋል ካላችሁ ምን እንደማለት መሰላችሁ? ይሄ የተገደበን ቦይ ከፍቶ እንደመልቀቅ ማለት ነው። ስሜት የሚጎዳቸው የሚመስላቸው ሰዎች አሉ። መጥፎ ስሜት ስለሆነ ስሜቱን ከሸሸሁት እንዳይሰማኝ ካደረግኩት ሴፍ ሆናለሁ ብሎ የሚያስቡ ሰዎች አሉ። it doesn't work that way። ማድረግ የሚገባ ነገር ምንድን ነው? ራሳችሁን ክፈቱና ስሜቱ የቻለውን ያህል እንዲሰማችሁ አድርጉ። ቁጭ ብላችሁ ለብቻችሁ let the feeling go። ለመጨረሻ ጊዜ ከፍ ያለ ስሜት ኤክስፔሪየንስ የምታደርጉት የዛን ቀን የዛን ሰዓት ብቻ ይሆናል። ዛሬ ከዚህ ግቡና ህይወታችሁን ኦነስት ሆናችሁ ቁጭ አድርጉና ጻፉ። ግንኙነቶቻችሁ ያልተሳኩ ግንኙነቶች ካሉ ገንዘብን ስታዩ ፌል ያደረጉ ተደጋጋሚ ሙከራና መውደቆች ካሉ ጻፏቸውና ሰውነታችሁ ውስጥ አዳምጡት። ስሜቱ የሚሰማችሁ ስሜት ያለ መብቃት ስሜት፣ የጸጸት ስሜት፣ የበታችነት ስሜት whatever that ስሜት ቁጭ በሉና feel it inside your body። እንባችሁ የሚፈስ ከሆነ let it go። ሰውነታችሁ የሚሞቅ ከሆነ let it go። ስሜቱ ከሰውነታችሁ እንዲወጣ ፍቀዱለት። ከኃላፊ ጊዜ ጋር የምንገላገልበት አንደኛውና በጣም የሚሰራ ሆኖ ያገኘሁት መንገድ ይሄኛው። ስሜታችሁን ከሰውነታችሁ ውስጥ አውጡት። ፈቃደኝነት ነው የሚጠይቀው በነገራችን ላይ። once that is gone ወዲያው የሚሆነው ነገር ምንድነው ካላችሁ ለፖሲቢሊቲ መከፈት ትጀምራላችሁ። የኃላፊ ጊዜውን እያያችሁ ወደፊትን ማየት ሳይሆን ኦኬ ከዚህ በኋላ ምን ይቻላል? ኦኬ የተሳካ ግንኙነት ከዚህ በኋላ መጀመር ይቻላል? ይቻላል ወይ? ፖቴንሻል ይቻላል። አንሰር ፖቴንሻል አሳያችኋለሁ። ኦኬ የወዳደቁ ቢዝነሶች መጥፎ የቢዝነስ ስቶሪዎችን ሪያሊቲዎችን ትተን አዲስና የማይከስር ቢዝነስ መጀመር ይቻላል ወይ? there is a possibility to do that። ኦኬ በጣም የተዘበራረቀ ግንኙነት ያለበትን ቤት ኦርጋናይዝ አድርጎ የሚደማመጥ የሚዋደድ ኢምፓታይዝ የሚደራረግ አይነት ቤተሰብ መገንባት ይቻላል ወይ? የገነባ ሰው የለም አንድም በዚህ ዓለም ላይ። ኦኬ ፖሲቢሊቲ አለ። there is a possibility to do that። ለፖሲቢሊቲ ለመከፈት በሚመጣው ጊዜ ውስጥ ኤክስፔሪየንስ ማድረግ የምትፈልጉትን ነገር ለማግኘት መጀመሪያ ካለፍንበት ጊዜ ጋር መለየት አለብን። የምንለያይበት እርግጠኛ መንገድ feel the feeling and let that emotion go። በሚቀጥለው ቀን ማታ በዛው ሰዓት ቁጭ በሉና ያንን የጻፋችሁትን ነገር እንደገና አምጡና አንብባችሁ ፊሊንጉ ሰውነታችሁ ላይ ፈልጉት። ወይ የመጀመሪያው ቀን ጠፍቷል ወይ ትላንትና ማታ እንዳስለቀሳችሁ ያስለቀሳችሁ ፓወሩ ወዲያው ይጠፋል። ኢሞሽናሊ ኮኔክትድ ከሆነ ካለፈው ጊዜ ጋር ምንም አይነት መጣጣር፣ ምንም አይነት አዲስ ትምህርት መማር፣ ምንም አይነት ከሀገር መውጣት፣ ምንም አይነት 10-4-5 ቦታ መስራት ከምትፈሩት ችግር ሊያላቃችሁ አይችልም። let the emotion go። when the emotion go the temple is clean። አዲስ ቤተ መቅደስ ውስጥ የምታጨሱት ጭስ ነው ወደ ፈጣሪ የሚያርገው። ምን ማለት መሰላችሁ? በዛ ሰዓት ላይ ሆናችሁ የምታስቡት ነገር በተበረዘ አእምሮ ወይም ደግሞ በቀለም በተቀባ መነጽር ሳይሆን በንጹህ ማንነት ውስጥ ሆናችሁ ተከፍታችሁ ማዳመጥ ትችላላችሁ። that's when God begins to speak። በኃላፊ ጊዜያችሁ ተጠላልፋችሁ የወደፊትን ጊዜ ስታስቡ it doesn't work that way። የኃላፊ ጊዜው ሪሊዝ ስታደርጉት ግሬስፉሊ ማለት ነው። ከዚህ ነገር ማን ያላቀኝ ምን በሚል አይደለም፣ ግሬስፉሊ ከዛ ነገር ጋር ስትለያዩ ሰውነታችሁ ንጹህ ይሆናል። አዳዲስ ቢዝነሶች ማሰብ ትችላላችሁ። አዳዲስ የአርት ስራዎች ማሰብ ትችላላችሁ። አዳዲስ ህልሞች ማለም መጀመር ትችላላችሁ። ኤንድ ከዚህ በፊት ስታስቡት ያስፈራችሁ የነበረው ነገር እንደ ተፈጥሯዊ ከዚህ በፊት እንዳሳለፋችሁት ነገር ከሰውነታችሁ ጋር በዛመድ ይጀምራል። አሁን ወደዚህኛው ልምጣና አብዛኛው ሰው የሚኖርበት መንገድ ልገራችሁ። የኃላፊ ጊዜውን ታሪክ እያመጣችሁ ስታስታውሱት ያንን ማስታወስ የምታስታውሱት መቼ ነው? በደንብ አድርጋችሁ አዳምጡኛው። መቼ ነው ያለፉትን ችግሮቻችንን የምናስታውሳቸው? ሪጋርጂቴት የምናደርገው ማለት ነው። እንዲህ ሆኖብኛል ስንል ግን ስሜቶቹ እንዳይሰሙን እየከለከልን ነው። አንዳንዴ በእንባ ይወጣል፣ አንዳንዴ የሆነ ነገር ይሆናል። ግን ፉሊ እንዲወጣ በፈቃዳችን ኢንቴንሽናሊ አናደርገው። when you do that በገዛ ራሳችን ፈቃድ ኢንቴንሽናሊ ስንፈቅድለት it goes out of your life። በኃላፊ ጊዜ ውስጥ የሚኖሩ ሰዎች
ከስሜቶቻቸው ጋር አይነካኩም። ወይ መጠጥ ቤት ይሄዳሉ፣ ወይ ሶሻል ሚዲያ ሰርፍ ያደርጋሉ፣ ወይ የሚያስረሳቸውን ፊልም ያሉ የሆነ ነገር ያላገ ፊት ለፊት ከስሜታቸው ጋር አይገናኙም። ደደይ ይሄን 100% አረጋግጥልኝ። ደደይ ከዛ እንደ ህመም ከሚሰማቸው ስሜት ጋር ፊት ለፊት ስትተያዩና ተከፍታችሁ ስትፈቅዱለት ከዛ ደቂቃ ጀምሮ ከዚህ በፊት በእናንተ ላይ የነበረው ፓወር የለውም። ኤክስፔሪየንስ አድርጎ የሚያቅሰዋለ ይሄን እስኪ ኤግዛምፕል ዳስ ኢንትረስቲንግ ኦኬ። ስለዚህ ከኃላፊ ጊዜ መላቀቅና በሚመጣው ጊዜ ውስጥ ፖቴንሻላችሁ መጠቀም ከፈለጋችሁ we have to get rid of the past ሪያሊቲ ነው እሱ። የህይወት ግጥምጥሞሽ ያመጣው ፋክት ነው እንጂ የእናንተ አይደንቲቲ አይደለም። አለማወቅ የሌሎች ሰዎች ኦፒኒየን ምናምን ተደማምሮ ያመጣው ነገር ነው። አንድ ኦፕሽን ነው እሱ። ግን ስንት ኦፕሽኖች ቀርተዋል? ወደፊት 1 ትሪሊየን ኦፕሽኖች ቀርተዋል። ልትሆኑ የምትችሉት ነገር አይታወቅም። ኢትስ ሲምፕሊ ፖቴንሻል ኦኬ። ወደፊት ስታስቡ ግን አንዱ ብዙ ሰዎች አሁን ምስሌድ የሚሆኑት ከኃላፊ ጊዜ ስትላቀቁ አሁን ደግሞ የሚመጣውን ዘመን ህልም በአሁኑ ውስጥ እያመጡ እያለሙ ወደ ማድረግ ሲመጣ ግን አያደርጉም። አብዛኛዎቹ ሰዎች ያስቡታል። ህልም የሚታሰበው መቼ ነው? አሁን ነው አይደል? ህልም የሚታለመው አሁን ነው አይደል? ኦኬ። ሁሉ ነገር የሚሆነው መቼ ነው? ኦኬ። አሁን ከወደፊቱም ካለፈውም እንለያይና can we do something right now? እስኪ ግንኙነቶቹን ማስተካከል የሚፈልግ ሰው ኦኬ። አሁን ነው አይደለ ነገሩ ይሰራል ያለው አይደለ? ምንም ይውሰድብኝ ምን I'm going to get my family into order ቤተሰቤን አስተካክለዋለሁ ብሎ ኮሚት የሚያደርግ ሰው አለ ከአሁን እጅ ካወጣችሁት ውስጥ? ኦኬ let me say it. Okay, can you write it down? ቤተሰቤን አስተካክለዋለሁ ወይም ደግሞ ግንኙነቶችን አስተካክላቸዋለሁ። ይኸውልህ የዛሬ ሳምንት አይደለም ቀጠሮ የሚያዘው አሁን ነው የምታደርጉት። ኦኬ ቢዝነስ መጀመሪያ የሚፈልግ ሰው አለ? ኦኬ can you do it now? ውስጣችሁ ስታስቡት ይሰማችኋል ያ ቢዝነስ ፍሬያማ እንደሚሆን፣ ብዙ ሚሊዮን ሰዎች እንደሚያገለግል፣ ብዙ ገንዘብ እንደሚያመጣ፣ ለአገርም ኢኮኖሚ ጭምር ኮንትሪቢዩት እንደሚያደርግ ያ ነገር በእናንተ ህይወት በኩል እንደሚያልፍ can you feel it right now? can you do it? እስኪ እጁን ያንሳ። እስኪ ፊል ያደረገ ሰው ሰውነት ውስጥ ኦኬ። ያን ካላደረጋችሁት አሁን ገብታችሁ ዛሬ እሱ ላይ ብቻ ልትጫወቱ ኮሚት ታደርጋላችሁ። እሱ ላይ ብቻ ከዚህ በፊት ቢዝነሴን ጀምሬ እንዲከስረውብኛል። ኖ የምፈጥረው ቢዝነስ የዚህ አይነት ቢዝነስ ነው። እንዲህ አይነት ቴክኖሎጂ፣ እንዲህ አይነት አገልግሎት፣ እንዲህ አይነት ፕሮዳክት ነው የማቀርበው። እነንትና ናቸው የሚገዙት። can you just play with it? ያለፈውን ተውት፣ የተከሰረውን ቢዝነስ ተውት፣ የተበላሸውን ግንኙነት ተውና ልትገነቡ የምትፈልጉት ህይወት ምን ሊመስል እንደሚችል can you work on it now? ቆይ አሁን መጮህ እንችላለን? እዚህ ቤት ውስጥ ዝም ማለት እንችላለን? ማጉረምረም እንችላለን? መነሳት እንችላለን? መቀመጥ እንችላለን? የቢዝነስ አይዲያ ስክሬች ማድረግ እንችላለን? is it possible? አጠገባችሁ ያለውን ሰው ሰላም ልትሉ ትችላላችሁ? ልትጎሽሙ ትችላላችሁ? ምንድነው አሁንም አይቻልም? አሁን ማውራበት ሰዓት ላይ ይኸውላችሁ በሰው ህይወት በሰው ዘመናት ውስጥ ብዙ ሰዎች የማያስተውሉትና እንዲሁ በድንግዝግዝ ውስጥ የሚያሳልፉት ነገር ወርቅ ነገር ምንድነው ብትሉ that is the present moment። ህይወታችሁን መለወጥ ከፈለጋችሁ ህይወታችሁ የሚለወጠው መቼ? አሁን ለምን ቢባል now is the potential time። ምንም አይነት ነገር ልታደርጉ ትችላላችሁ። አሁን በማውራበት ሰዓት ከዚህ ግቡና አሁን ተብሎ በሚባልበት ሰዓት ይቅርታ መጠየቅ የምትፈልጉ ሰው ካለ go do it። ቁጭ ብላችሁ ስኬች ማድረግ የምትፈልጉ ሰው go do it። ፓርትነርሺፕ መጠየቅ የፈለጋችሁ ሰው ካለ go do it። ልታደርጉት የፈለጋችሁትን ነገር የምታደርጉት መቼ ነው? ኦኬ ከዛ ቀጥሎ የሚመጣው ምንድነው? አሁን ከዛ ቀጥሎ የሚመጣው ምንድነው? ይኸውላችሁ ሰዎች አክሰስ ማድረግ የሚችሉት ፊውቸር የሚባል ወይም ፓስት የሚባል ነገር የለም። ሁሉም የሚሆነው አሁን፣ ኃላፊም አሁን ነው የሚሆነው፣ የሚመጣውም ዘመን አሁን ነው የሚሆነው። ግን ከነዚህ ከሁለቶቹ ብንወጣና ኢንቴንሽናል ህይወታችንን ዲዛይን ብናደርግ አሁን የሚባልበት ሰዓት ላይ can we do it? ይቺ ሞመንት ከዚህ በፊት የመጣውን የህይወት ፍሰት አቋርጦ ሌላ ህይወት የምትፈጥሩበት ጊዜ ነው። ፊሊንጉ አለ ሰውነታችሁ ላይ አሁን ህይወታችሁን ወደማይጠበቅ አቅጣጫ መቀልበስ እንደሚችሉ the fact that you can do anything at this moment ይሰማችኋል።
እስኪ ፊሊንጉ ያለው ሰው እስቲ ኦኬ አሁን ይሄ መደረግ እንደሚቻል የምታውቁ ከሆነ ዋይ ዶንት ዩ ዱ ኢት? ለምንድን ነው ማታደርጉት? ለምንድን አሁን መደረግ የሚችል ከሆነ ካለፈው የማንፈልጋቸው ጊዜዎች የሚያቋርጠን ነገር በዚህ ሰዓት ጣልቃ የምንገባው ነገር ከሆነ ዋይ ዶንት ዩ ዱ ኢት? ስለ ወደፊቱ እርሱ የጻፋችሁትን ሙዚቃ የዘመራችሁትን መዝሙር ሰዎች ምን እንደሚሉ ተውና ኮንትሮል ስለሌላችሁ በሱ ላይ ሊሪክሱን አሁን መጻፍ ሜሎዲውን አሁን መለማመድ መጀመር ትችላላችሁ ወይ? ፎርጌት አባውት ዘ አውትካም ሊሆን የሚችለውን ነገር በሙሉ እርሱና አሁን ማድረግ የሚችሉት ነገር አለ ወይ? ስለ ቢዝነሳችሁ አለ? ኦኬ እዚህ ውስጥ ፓርትነር መፍጠር የሚፈልግ ሰው ካለ ፓርትነር መፈለግ ይችላል። አንድ ነገር ልጥቀስላችሁ እዚህ ላይ የፈጣሪ መንፈስ የሚሰራው አሁን ብቻ ነው። ለዚህ ነው ባለፈው የጠቀስኩላችሁ የጸሎት ጥቅስ እንደ ፕሪንሲፕል ልትከተሉት የሚገባው ነገር ጸሎት ከደረሰ የሚደርሰው መቼ ነው? ግን ከተቀበላችሁት ብቻ ነው የሚደርሰው። ይኸውላችሁ ብዙ ሰው ምንድን ነው የሚያደርገው መሰላችሁ? አወራር ይችልበታል ጸሎት ላይ አዳምጬም አውቃለሁ። የሰማይ አምላክ ይሄን እንትኑን የፈጠርክ እንደውም እቺ ምድር አግዝፈው ፈጣሪ የፈጠራት እቺ ምድር ብቻ እንደሆነ ግን አተልቀው እንደመሆኑ ብዙ ነገር ይላሉ። እንዴት እንደሚያወሩ ለአንድ ሰከንድ ፖዝ አድርገው ግን ስቲል ሆኖ አያዳምጡም ከፈጣሪ የሚመጣውን ነገር። ይኸው እጃቸውን እንደዚህ አድርገው ነው የሚጸልዩት። ይኸውልህ ሪሴፕቲቪቲ ነው ጸሎት። ለመቀበል የተከፈተ አይደለም ሰው። እኔ ከኤክስፔሪየንስ ያገኘሁትን ነገር ልንገራቸው። እንትን ቢዝነስ እንትን ማድረግ ምናምን ይፈልጋሉ። ኦኬ ተከፍቷል ብለን እናስብ። ኦኬ የተከፈተ ቢዝነስ ስለሆነ የምትመራው የዛን ሰውዬ ካራክተር አሁን ለብሳል። እሱ የሚውልበት ቦታ ነው የምትውለው። ይሆናል ካልክ እኮ ጀመርክ ማለት እኮ ነው። ሰውዬውን ለብሳል። አሁን አባለ ገብቷል። ኦኬ በጣም የሚያምር ትዳር መመስረት ይፈልጋል የሆነ ሰው። ኦኬ ያን ንጉስ ወንድ ፈጥረዋል። የሴትዮዋን ክራይቴሪያ ነው የሚያወጣው ሰውዬ። ጸጉሯ እንደዚህ አይነት ምናምኗ እንደዚህ አይነት ይላል። አንተ ሰውየውን ሰርተዋል። አሁን ያችን ሴትዮ ከፈለግ ሰውየውን ስራው። መቼ ነው የሚሰራው? አሁን ኃላፊነቱን ትቶ ሌላ ከሱ ቁጥጥር ውጭ በሆነ ነገር ላይ ነው ጊዜውን የሚያጠፋው ሰው። የምትገነባው ቢዝነስ የምር ለብዙ ሰዎች እንደሚያገለግል ታውቃለህ ወይ? ልበሰው ሰውየውን አሁን በየሄድክበት ቦታ የሚጠቅም ነገር እንደምታደርግ ታምናለህ ወይ? ከዛሬ ጀምረህ አብረክ ታክሲ ላይ ከምትቀመጠው ሰው ጀምሮ do something useful for that person. That's it. ስለዚህ አሁን ውስጥ ነው የሚደረገው። ሰዎች በቀጠሮ አንድም ነገር አይሆንም። አንዳንድ ሰዎች እንዲህ ሲሉ ትሰማላችሁ። እስኪ ለማንኛውም እየጸለይኩበት ነው ያው እንትን እያልኩ ነው ምናምን ይላሉ። ውሸቱን እየጸለየ አይደል? ይኸውልህ ጸሎት አሁን ነው የሚደርሰው። ተብሎ በኮንቲኒየስ ቴንስ አይገለጽም። I have prayed and I received. የሞት ቦታችንን ያህል አንሰማም። ለመቀበል እጆቻችን የተዘጉ ናቸው። ፕሬየር ለብዙ ሰው የሚመስለው በንግግር የሆነ አንዊሊንግ ዴይቲ አለ። የሆነ ያኮረፈ ወይም የሆኑ ሰዎችን በመመዘኛ በንግግራቸው መመዘኛ እየመረጠ ኦኬ አንተን ሰምቻለሁ ያንቺን አልሰማውም የሚል ማለት ነው። እንደዛ አይነት አምላክ የለም ጋይስ። አንድ ወጥ ፕሪንሲፕል ነው ያለው ፈጣሪ። አይነቃነቅም ከቦታው። ኦኬ ስለዚህ በዚህ መንገድ ነው የሚጸለየው ካለ በዛ መንገድ ነው መጸለይ ያለብኝ ማለት ነው። believe that you have received it። መቼ ነው ሪሲቭ የምናደርገው? ኦኬ ስለዚህ ቢዝነስ የሚጀምረው ሰው ትልቅ ነገር የሚያካሂደው ሰው ካሁኑ ስታርታፕ እንትኑን ጨርሶታል። ፈንድ እንዴት ሬዝ እንደሚያደርግ ራሱን እያሰለጠነ ነው። እንዴት ቢዝነሱን ለኢንቨስተር ፒች እንደሚያደርግ እያሰለጠነ ነው። ኢንቨስተሮች የት ጋር እንደሚገኙ በኢትዮጵያ ውስጥ ምን እድል እንዳለ እያነፈነፈ ነው። ምክንያቱም ይሰራል ይዳን እድል አለመኖሩን በማብራራት ብዛት ግን ቢዝነሱ አይጀመርም። you do it now። ብዙ ኤግዛምፕል ልነግራችሁ እችላለሁ ከራሴ ህይወት ውስጥ። በካልኩሌሽን የማይሆኑ ብዙ ነገሮች በህይወቴ ውስጥ ሆነዋል ጋይስ። በስሌት በሰራው ኖሮ መቼም የማላሳካቸው በጣም ብዙ ነገሮች has been happening especially the last 2 years. if you ይውላችሁ
እኛ ማድረግ የምንችለው ነገር አለ በእጅ የሚደረግ ከዚህኛው የሚያልፈውን ነገር አላይን ነው የምናደርገው። ባለፈው እንዳልኳቸው ሳናቋርጥ ነው የምንጸልዩ። you are in that state። የተዘጋጀ ሰው እኮ ማየት ይችላል የተዘጋጀለትን ነገር። በግርድፎ የተቀመጠ ሰው አይኑ ፊት ሾል እያለፈ ነገሩን ማየት አይችልም። ስለዚህ if you want to start a business do the assignment, do the work። አሁን መቼ ነው የሚደረገው ይሄ? አሁን ኦኬ። እጮኛ የምትፈልግ ልጅ ካለች ምንድነው ማድረግ ያለባት? ዞር ዞር እንደተጠበቀ ሆኖ ማለት ነው። ራሷን ለዛ ደረጃ እጮኝነት ማሰናዳት አለባት። ስታየው this is my man እንድትል ማለት ነው። ሰውየውን ጨብጣው 10 ጊዜ እያለፋት እንዴት አድርጋ ነው? የምሬን እኮ ነው የምነግራችሁ። get ready for what you want። መቼ? አሁን እኮ በነገራችን ላይ አሁን ማለት እኮ አሁን በሄዳችሁበት ቦታ ሁሉ አሁን አለ። that is when God operates። that's when God functions። ወደፊት ውስጥ አሁን ላይ ነው መዳን ያለው። ልታደርጉት የምትፈልጉት ነገር ካለ በቀጠሮ አይደለም፣ አሁን ነው የሚሆነው። አሁን ይሄ ከምን ነፃ ያወጣችኋል መሰላችሁ? ከመጸጸት ወይኔ እንደዚህ ባረከው ነው። ኖ አሁን ጣልቃ ገባ። አሁን በማውራበት ሰዓት do it now፣ forget the past። አሁን የምታደርገው ነገር ከዚህ በኋላ የሚመጣውን ህይወትን ይለውጣል። ከዚህ በኋላ በምንም አይነት መንገድ በሚያስበው አእምሯቸው አትታለሉ። እሱ ምንድነው የሚላቸው? ከዚህ በፊት እንዲህ ሆኖ ልክ እሱን ማውራት ሲጀምር ፖዝ አቁሙት ባለበት in its track። can you do it now? ሁልጊዜ ራሳችንን መጠየቅ ያለብን what can I do now? ነገሩ ይሆናል what can I do now? የማይሆንበትን ምክንያት ከፈለጋችሁ ምክንያቶች አሉ የሉ? ኦኬ ማረክ ከፈለጋችሁስ ምክንያት መንገዱ አለ የለም? ይሄንን እኮ ጂምሮን በደንብ አድርጎ ተናግሮታል። if somebody wants to do something sincerely there is a way to do that. if he doesn't want to do it there is always an excuse for not doing it አይደለም? ምክንያት እውነት ስለሆነ በአእምሯችን መሸወድ የለብንም ማለት ነው። የምናመካኘው ነገር እውነት ስለሆነ ህይወታችን ይለውጣል ማለት አይደለም። ቢዝነስ ለመጀመር ገንዘብ ያስፈልጋል አያስፈልግም? ኦኬ ገንዘብ የለኝም ግን ቢዝነሱ የኔ ሆኖ ገንዘብ ማግኘትበት መንገድ አለ? yes ኦኬ። ሌላውን ተውና ካፒታል ገበያ ኢትዮጵያ ውስጥ የሆኑ ምልክቶች እየታዩ ነው አይደል? ሌላኛው የምነግራችሁ ነገር we are launching a startup investor ecosystem platform አሁን ላውንች ልናደርግ በሚቀጥሉት 3 ሳምንታት ይሄንን ነው የምንሰራው። ሐሳብ ያላቸውን ሰዎች አሰልጥነን ገንዘብ ካላቸው ሰዎች ጋር እናገናኛቸዋለን። በተለይ ካሉ እንትኖች ውስጥ የሙንሻት ፕሮጀክት ያላቸው ሰዎች፣ ሙንሻት ማለት ወይ ለአፍሪካ ወይ ለኢትዮጵያ ጠቅላላ ሊሆን የሚችል ከመደበኛ ወጣ ያሉ ሐሳቦች ያሏቸው ከሆነ ያለንን ጠቅላላ ጊዜ እናንተ ላይ ነው ኢንቨስት ማድረግ የምንፈልገው። we want that happen in this country። አንድ ትንሽዬ እንትን ካለችን በቢሊዮን ዶላር የሚቆጠር ፖቴንሻል ያለው ነገር ካለ እንሟማታለን ያን ነገር ሪል ማድረግ። ምናልባት በሲንዲኬት በአንድ ኢንቨስተር ብቻ ሳይሆን በሲንዲኬት የሚደረግ ነገርም ጭምር ለማድረግ ማለት ነው። እናስተዋውቃችኋለን። አሁን እንትኑን ፐርፌክት እያደረግነው ነው። ዶሜኑን እነግራችኋለን። ሜቢ a week from now ወይም የሚቀጥለው ጊዜ መሰልጠንና ሪል ስራ መስራት እንደሚችሉ ቼክ ማድረግ ትችላላችሁ። ስለዚህ ወሬ ማውራት ሳይሆን የምር የሰዎችንም ህይወት የሚለውጥ እናንተንም ፎርኤቨር የሚለውጣችሁ ነገር እድል አለ። ለኤግዛምፕል ነው እዚህ ቦታ ላይ ማሳያችሁ። ስለዚህ ገንዘብ የሌለው ሰው እድል አለው፣ እንትን አለው፣ ተስፋ ነገር አለው 100%። ሜቢ ይሄን ነገር ያስጀመረን የሆነ ህልመኛ ሊሆን ይችላል። we don't know። ገብታችኋል? ምንም የምናውቀው ነገር የለም። ስለዚህ ነገሩን እንዴት ነው የማደርገው ብቻ ነው እንጂ ጥያቄው እንዲህ ስለሆነ ማድረግ አልችልም። እሱ በምንም አይነት መንገድ የእናንተ ጥያቄ መሆን የለበትም። ከዚህ በኋላ አደርገዋለሁ ግን how can I do it? አደርገዋለሁ ግን እንዴት ነው የማደርገው? በሉ እስቲ ሁላችሁም አንድ ላይ just keep that in your mind። መደረጉ አይቀርም ግን እንዴት ነው ማድረግ? ይዛችሁ ተኙ፣ ይዛችሁ ተነሱ፣ ይዛችሁ ተኙ፣ ይዛችሁ ተነሱ፣ ምንም ይሁን ያ ነገር አንድ ቀን ሻይ እየጠጣችሁ አእምሯችሁ ውስጥ ክሊክ ያደርጋል። ወዲያውኑ ሰከንዶች ሳትፈጁ ወረቀት ላይ በርነር that's it።
ህይወት የሚለውጥ በጣም ብዙ ነገር አይደለም። አሁን እኛ እንደምናስበው ጋይስ ዋን አይዲያ ካን ቼንጅ ዩር ላይፍ ዋን አይዲያ። ግን ያ አይዲያ የሚመጣው ምን ሲሆን ነው? ከኃላፊ ጊዜ ምክንያቶቻችን ተላቀን አሁን ላይ ስንሆን ጌት ሬዲ ፎር ኦፖርቹኒቲስ ካሚንግ አፕ። እድል ሁልጊዜ አለ። ቅድም እንደነገርኳችሁ ነው። የሚገርመኝ ነገር ምን ነው ታውቃላችሁ? አሁን የሚባል ሰዓት ላይ ምንም ማድረግ እችላለሁ። ይሄ ሪያላይዜሽን ይመጣልኝ ቀን አወዝ መስመራይዝድ አላቅም። እናንተን ብዙ አልነካችሁ። አሁኑን የሆነ ነገር ማድረግ እችላለሁ። የሆነ ቢዝነስ መጀመር እንደሚችል፣ ከሆኑ ሰዎች ጋር ኮላቦሬት ማድረግ እንደሚችል፣ ከፈለኩ ከኢትዮጵያ መውጣት እንደሚችል፣ ከፈለኩ ገጠር መግባት እንደሚችል can I decide now? Yes. That is the turning point. አሁን ላይ የማይደረግ የትኛውም ነገር መቼም አይደረግም። ስለዚህ ነው ብዙ ሰዎች ተስፋ የሚያደርጉት ወደፊት ውስጥ ነው። አሁን ሲሆን ግን ያን ተስፋ በእጃቸው አይነኩትም። ስለ ኃላፊ ጊዜ ይጸጸታሉ። እሱን የሚለውጠውን ጣልቃ መግባት ግን አያደርጉትም። ህይወታችሁን ሰብስቡና ወደ አሁን አምጡት። በሁለት ልብ አታነክሱ። ማግባት ትፈልጋለህ አትፈልግም? የምትፈልገው ሰውዬ ማለት ወይ ፈልጋለሁ ወይ አልፈልግም በል። ዝም ብሎ ደብዛዛ ነገር አለ። ያው ያሰብኩበት ነው እና ልጅቷን ተዋት በቃ። ካልፈለግ ማግባት ተዋት በቃ። ልጅቷን ሌተር ፍሪ የእውነቴን ነው ነገር በቃ ልጅቷን ልቀቃት በቃ ሌተር ሊቨር ላይ አንቺም እንደዛ ማለት ሰውየው ልቀቂ ሌትም ጌት ሜሪድ ወስኑ። አሁን ህይወታችሁን አታስበሉ ፕሊዝ ዱ ኢት ናው። ሪዞኔት ያደርጋል ከእናንተ ጋር ስላለፈው ነገር አይገዳችሁ። ያለፈውን ነገር ተውት በቃ። ትምህርት ነው፣ መልእክት ነው። እስካሁን አምጥቶናል፣ እዚህ ደርሰናል። የተከሰረው ተከስሯል። ግን አትጠራጠሩ። ወደ ኋላ ተመልሳችሁ አንድ ቀን በደንብ ስታስተውሉ ያለፋችሁት መንገድ በሙሉ የሚጠቅም የሚጎዳ አይደለም። አሁን የምትጸጸቱበት ጸጉራችሁን የምትነጩበት ነገር ወደ ኋላ ተመልሳችሁ ሌላ ጊዜ ጠቅሳችሁ ህይወታችሁን ኮንትራስት የምታደርጉበትና ትውልድ የምትገነቡበት ነው። ዳስ ጉድ። ይህን ካደረግን አሁን ውስጥ ከኖር ከኃላፊ ጊዜ ስራት ፎር ዋንስ ኤንድ ኦል ዊ አር ፍሪ። ስለዚህ ትላንትናችሁ ታሪካችሁ ነገያችሁን አይደለም። ሊመጣ ያለው ወደፊታችሁ ያለው ህይወታችሁ ከኃላፊ ጊዜ መቀዳት የለበትም። ምን ብለን እንጨርሰዋለን ማለት ነው? ታሪካችሁ ነገያችሁን አይደለም። ካልፈቀዳችሁለት በስተቀር አመሰግናለሁ። በሰላም እደሩ። ሳምንት እንገናኛለን። አሁን እያላችሁ ሂዱ ማለት ነው። ደህና እደሩ።